እንደ ታላቅና እንደ ታናሽ ነበር። አው ቅድስት እንደዚህ መላመድ እንደዚህ ተላምደሽ መለያየት በጣም ነው የሚከብደው። ተመስገን ጌታዬ። ውይ መድኃኒዓለም ክብር ላንተ ይሁን። ባደረጇ ማለት ምን ማለት ነው? ያው ምኑንም በነካጅሽ ማለት ነው። ባክሽ እዛ የጉሊት ወሬ አታውሪሽ። የሚተርፍ መስልሻል? አይ የሚተርፍ እንኳን አይመስለኝም። ምናልባት ከተረፈ እንኳን ሰው አይሆንም። የሚያሳድዷቸው ሰዎች ቤቱን ተከራክረው ያሸነፏቸው ሰዎች ናቸው እንዴ? ወንድሜ ሆስፒታል አልጋ ላይ ተኝቷል። እሱን እዛ አስተኝቼ ላንቺ እዚህ ልጽፈት? ቅድስት እባክሽ በርታ ነው። ማልቀስ ምንም አይጠቅምም። ራስሽን አብርቺ። ይሄንን ግን ክፉ ጊዜ አብረን እንወጣዋለን። እኔ ደህና ነኝ። ምንም እንኳን አልሆንኩም። ብቻ አንተ ቶሎ ደርሰክ ነው። ለማንኛውም ብሮኬን ቼክ አድርጌ ልውጣ። ዶክተር እንጥሪጅ ዶክተር እባክሽ ወንድሜ ዶክተር መድብል እንዴት አደርክ? ቅድስት እንዴት አደርሽ? አልተኛም እንዴ? ምኑን ተኛሁት ብለሽ እንዴው እንዳፈጠጥኩኝ ነካ። አንቺ እንኳን ትንሽ ተኛሽ መሰለኝ። አይ መድብል ከኛ ያለፈውን እኮ ለፈጣሪ መስጠት ነው። እኛ ምን እናደርጋለን? እውነት ነው፣ ምንም ማድረግ አይቻልም። ግን መተኛትሽ ጥሩ አደረግሽ። ቢያንስ በእንቅልፍ ይወጣልሽ። ባይሆን አንተ ገባና አረፍ በል። አይ አንቺ ብትሄጂ ይሻላል። በዛው ምሳሌንም ቤቱንም አይተሽ ተመለሽ። ሂጂ አረፍ በይ። አረ እኔ ሌትም ቀንም እዚሁኝ አስታምማለሁ እንጂ ወዴትም አልሄድም። ባይሆን አንተ ስራ ስለሚበዛብህ ቤት እየሄድክ ታርፋለህ። ዶክተሯ ሌሊት መታ አይታው ነበር እና ምን አለች? አተነፋፈሱ ጥሩ ነው ብላለች። ተመስገን ጌታዬ። ውይ መድኃኒዓለም ክብር ላንተ ይሁን። ከዚህ በላይ ደግሞ ደህና እንዲሆን እንጸልይለታለን። ትናንት ያጣሁትን አንድ መድኃኒት አዛኛለች። ገዝቼ ለነዳጣ ልክልሻለሁ። እሺ ይኸውልሽ ቅድስት፣ ካሁን በኋላ እኔና አንቺ ተፈራረቅን ብሩኬን በደንብ አድርገን እናስታምመዋለን። ኧረ እኔ እዚሁ ቁጭ ብዬ ነው የማስታምመው። ሌትም ቀንም ከዚህ ከብሩክ አጠገብ ዞር ማለት አልፈልግም። ባይሆን አንተ ስራ ስለሚበዛብህ እየሄድክ አረፍ በል። ብቻሽንም አይሆንም፣ ለወንድም ያላንስ። ባይሆን አንድ ሁለት ጉዳይ አለብኝ፣ እሱን ጨራርሼ እመለሳለሁ። እሺ መድብል። ይኸውልሽ ቅድስት፣ ምንም ነገር ቢፈጠር ለእኔ ደውይልኝ ቶሎ። እሺ ደግሞ ብዙ አትጨናነቂ፣ ይሄ ቀን ያልፋልሽ። እሺ መድብል፣ እንወጣዋለን። ብሩኬም ይሻለዋል። ደህና ዋይ። ደህና ዋል መድብል። ይቅናክ። አሜን። ምሳሌ የኔ ቆንጆ ጎበዝ ልጅ ዩኒፎርምሽን ለማባሽ።
እኔ ደግሞ ቦርሳሽን አስተካክዬልሻለሁ። ግን እንዴት እንደራበኝ። ውይ እኔን ራበኝ። እኔ ቆንጆ ደግሞ ትጀትን ቆንጆ ፍርፍር ሰርችልሻለሁ። አመሰግናለሁ። ምንም አይደለም የኔ አበባ። አባዬ ጋር እንሄዳለን አይደል? አዎ፣ ግን ከትምህርት ቤት መልስ። ለምን ከትምህርት ቤት ቀርቼ አልሄድም? እንዴ ትምህርት ከቀረሽማ በኋላ ነገ ከነገ ወዲያ አባት ሲድን ይሄን ነገር ቢሰማ ካንቺ ጋር ነው ጸቡ። ባይሆን እጅሽን ታጠቢና ምግብ ላቀርብልሽ። ታጥቤ እኮ ነው የመጣሁት። ታጥበሻል እንዴ? እሺ በቃ ላምጣልሽ። ቆንጆ ደግሞ ትምህርትሽን በደንብ ለማማር ያለብሽ። እሺ ደስ ካለ ጎበዝ ሆነለታለሁ። አንቺ ስጎብዥማ አባትሽ ብቻ ሳይሆን እኛ ሁላችንም ነው ደስ የሚለን። ልብላ። እንቅልፎዬ አንተ ከኔ ጋር ትበላለህ። አይ እኔ ከምሳሌ ጋር ነው መብላት የምፈልገው። የምሳሌን ቁርስ ማንንም እንዲነካባት አልፈልግም። ባክሽ አታካብጂ። ምን እንደምታካብጂ እንዴ? ያማል እኮ። ታት በቃ ትብላ። መብላቱንስ ትብላ፣ ግን ባደረጇ። በቃ ደጣ ሂጂና ታጥበሽ ነይ። ባደረጇ ማለት ምን ማለት ነው? ያው ምኑንም በነካጅሽ ማለት ነው። ባክሽ እዛ የጉሊት ወሬ አታውሪሽ። ታጥቦ ይመጣል። እብድ የሆነች ልጅ። ምሳሌ ይቢ በቃ እንዳይረፍድብሽ። እሺ ዛሬ ምግብ ደግሞ በጣም ነው ተመቸሽ? ኢኮኖሚ ታራለች። ዳጣዬ ቶሎ ቢና ምሳሌን ትምህርት ቤት አደርሻታለሽ። እሺ ወይዘሮ ኤደን ማለት ወይዘሪት ኤደን። አንቺስ? እኔን እነ ቅድስቴ ቁርስ ይዤ እሄዳለሁ። አባዬና ቅድስቴን እዚህ ጋር ሳሚልኝ። እሺ እሺ እኔ ቆንጆ። እኔ ሳልሳም አንቺ አመሰግናለሁ የኔ ቆንጆ። ቤንጅ ረኒ በቀኝ ጠግበል ነው ወይ? ምንም አንጀት የላትም እኮ አንጀቷ የታሰረ ነው። በላውን ቶሎ ብሉና በቃ አንቺ ዳጣ በቃሽ። ሰጃት ምትይ ወይ አንቺ ምንድነው ውጋት የምትሆኝበት? ምን አለበት? እሺ ይረፍድባታል። ወይኔ ጉዴ በቃሻል። ነይ በቃሽ ምሳሌ። እንዴት ታሪ መድብል ሰላም እንዴት አለ? እንዴት ነህ? ሰላም ነህ? አለን። ፈጣሪ ይመስገን። ምን አዲስ ነገር አለ? የተለመደው አካሄድ እንደቀጠለ ነው። አሁንም መድብል እንቡጦቶቻችን ዛሬም እየተቀጠፉ ነው? አዎ እንደቀጠለ ነው። አሁንማ እንዴት እየደበረኝ እንደ ጉዳይ እንደማስፈጽም ብታይ። አይዞህ ትንሽ ጊዜ ታገስ። በካሌብ አድማስ ላይ የፍትህን ፀሐይ በምጥ እስክንወልዳት ድረስ ታገስ። አንዴ ገብቼበት ምን አማራጭ አለኝ? የዘንዶ መንጋጋ ላይ ገብቼ ታሪ ይገባኛል ስሜት። ለመሆኑ የማስረጃ ፋይሎቹን ይዛቸዋል? አዎ ቴሌግራም ላይ ልኬልሃለሁ፣ ግን ከነጋ ቼክ አላደረከው። ትንሽ ጉዳይ ገጥሞኝ እኮ ቼክ አላደረኩትም ነበር። ፋይሎቹን እኔ ጋር ስለደለትኳቸው በጥንቃቄ ያዛቸው። ፋይሎቹን ድጋሚ ለማግኘት አንችልም። እሺ ግዴታዬ ነው። ትንሽ ጉዳይ ገጥሞኛል አልከኝ ልበል? አዎ የገጠመማ ከባድ ጉዳይ ነው። ማለት ብሩክ እንዴት ነው? ኮማ ውስጥ ነው አሉኝ። ማን ነገረ? ማን ይነግረኛል ብለህ ነው መድብል? ያወቀው ቶሎ ሰዓቱን ጠብቀን ልጅቷን እጃችን ውስጥ ማስገባት አለብን። የሰው ኃይል አሰማርተሻል? አዎ አዘጋጅቻለሁ። ያው እንዲሁ አካባቢውን በደንብ እንቃኝላቸው ብዬ ነው። በጣም ጥሩ። በነምርብብ ዙሪያ የሰማው አዲስ ነገር አለ? ምንም አልሰማሁም። ያው ካሌብ ከአንዲት ሴት የተሻለ ምንም እንደማጠቅም ገባው ይመስለኛል። አልገባኝም። ምን ለማለት ፈልገሽ?
እናንተ አድራሻችሁ የተዋችሁትን ስራ መፈጸም ያቃታችሁ ሚሽን እኔ ሰክሰስ ሚሽን አድርጋለሁ። አሁንም አልገባኝም። የበርብሎ ወንድም ማለቴ ያው የድሮ ባሌ ብሩክ በመርዝ ተመርዞ ኮማ ውስጥ ነው ያለው። እና ይሄንን ካሌብ አዞሽ ነው አንቺ የፈጸምሽው? ማዘዝ እንኳን ያዘዘኝ ልቤ ነው። በገዛ ራሴ ችሎት ራሴ ዳኛ ሆኜ በየግፍ ብዬን ነው። እንዲህ አይነት መዳፈር አንድ ግን ላትተርፊ የምትወድቂበት ፊት ላይ ትወድቂያለሽ። ምን አልከኝ? አይ እና የሚተርፍ ይመስልሻል? አይ የሚተርፍ እንኳን አይመስለኝም። ምናልባት ከተረፈ እንኳን ሰው አይሆንም። ያቺ ፉኝት ልታሳስተኝ ነው እባክህ። አሁን የካሌብ እጅ ላይ ጆከር አለ። በማስተዋልና በጥበብ ተጓዝ መድብል። ጆከር? አዎ አንተን የሚጠቀልልበት ጆከር ማለት? አዎ አንተን በደንብ የሚያውቅ ሰው የካሌብ ጥይት ሆኗል ማለት? አዎ ታሪ አይዞህ አታስብ። እሷ ራሷን በራሷ ጠልፋ የምትጥል እንሽላሊት ናት። አይ ሲያጠቁት ድንገት ለትንሽ በህይወት ለተረፈ ጅራተ ጎማዳባ አይናጥም መድብል። ልክ ብለሃል። በል እንግዲህ መድብል ከሰው አይን እንዳንገባ ቻው በቃ። እሺ አመሰግናለሁ። ታሪ የቪዲዮውን ክፍያህን ትራንስፈር አድርግልሃለሁ። እሺ መድብል አያስፈልግም። ለምን? መድብል እኔም ሰው ነኝ ይሰማኛል። ባልወልድም እኮ ሴት ህፃናት እህቶች አሉ። ቻው በቃ። ታሪ ራስህን ጠብቅ። ገርማል የሰው ልጅ። ሄዱዬ እንዴት ነሽ? ቅድስት ነይጣሽ ቁጭ በይ። ይቅርታ ቅድስቴ አረፈድኩባችሁ አይደል? አረ ችግር የለውም ሄዱዬ አላረፈድሽም። ብሩኬ እንዴት አደረ? ተመስገን ነው። ዶክተሮቹ ትንሽ ለውጥ አለው ብለዋል። ምሳሌ እንዴት ናት? ምሳሌ ደህና ናት። ዳጣ ወደ ትምህርት ቤት ወስዳታለች። አላስቸገረችሽም? ቅድስቴ ምሳሌ እኮ የምታስቸግር ልጅ አይደለችም። ትናንትና ትንሽ አስቸግራ ነበር። ያው መቼም አይፈረድባትም። እሱም ልክ ነሽ። አባቱ አይደለም። የእነ ሞገስ ጉዳይ እንዴት ሆነ? ሉላና ሞገስ በሚስጥር ተገናኝተዋል መሰለኝ። ቢፈጣሪ ምን ማለት ነው? ቆየ ወረደብን በእናትሽ። እነሱ እንኳን ያው ለደህንነታቸው ብለው ነው እንጂ ይሄን ያክል የሚያሰጋ ነገር እንኳን አልገጠማቸውም። አታስቢ አንቺ። ቆይ የሚያሳድዷቸው ሰዎች ቤቱን ተከራክረው ያሸንፏቸው ሰዎች ናቸው እንዴ? አዎ። ያው ሞገስ ላይ ደግሞ ትንሽ የጉልበት ሙከራ አድርገውበታል። እንግዲህ ፈጣሪ ከሱ ጋር ይሁን። በይሽ በቃ አንቺም አሁን ቁርስሽን ብይ። አይዱ ዝም ብለሽ እኮ ነው የምትደክሚው። ትናንት ያመጣሽው ራሱ መች ተነካና ነው እንዴ? ትናንት ያመጣሁትን አልበላችሁትም እንዴ? ያው ሲነጋ ለኔ ቢጤ ሰጣሁት። ወይ ቅድስቴ ለምንድን ነው እንደዛ የምታደርጊው እንዴ? መራቡ እኮ በሽታ ነው ትርፉ። ባይሆን ያመጣሁልሽን ብይ። እሺ በቃ እጄን ታጥቤ ልምጣሽ። በዚህ ክፋት የምትሄጅበት ርቀት በዚያው ልክ ወድቀሽ የምትሰበርበት ይሆናል። በሰው ላይ ያለሽ ክፋት በዚያው መጠን ራስሽን ትጎጂበታለሽ።
ሄሎ አለቃ። አቤት አለቃ። የት ነኝ? እዚሁ አካባቢ ነኝ። እሺ አለቃ። ላንተ አይገባክም ነበር። ቆይ ምን አይነት አንጀት ነው አንተ ላስጨከናቸው? የኔ ልብ መልካም፣ ጨዋታክ፣ ፈገግታክ፣ ወሬክ፣ ሁሉ ነገር ናፍቆኛል። ብታይ ዓለም እኔ ላይ ተደፍታለች። ያላንተ ሁሉም ያስጠላ። ምክንያቱም የኔ ዓለም፣ የኔ ብርሃን፣ የኔ ደስታ፣ የኔ ሁሉ ነገር አንተ ነህ። ሁሉም ነገር ያስጠላኝ። የኔ ተወዳጅ ባል፣ ዳግም ትስቃለህ አይደል? ዳግም ታወራኛለህ አይደል? ድጋሚ ደህና ትላፋኛለህ አይደል? ብሩኬ፣ ምንም ይሁን አንተ ብቻ ዳን እንጂ እኛ እንጠብቃለን። እሺ፣ እጠብቃለሁ። ድጋሚ ሳቅህን አሳየኝ። ድጋሚ ፈገግታህን አሳየኝ። አንተ ብቻ በህይወት ኑርልኝ እንጂ መቼም እጠብቃለሁ። ሁሌም እጠብቃለሁ። እሺ፣ ሁላችንም እንጠብቃለን። እኔም ምሳሌም መድብልም ሁላችንም። እሺ እንግዲህ ሁሌ ከጎንህ ነኝ። እሺ፣ ደግሞ ጠንክሬ ከጎንህ ነው የምሆነው። እሺ፣ ተናፋቂው መጥቷል። እንዴት ነሽ? ሄደ አለው። አይኖቼ አንተን ተርበው፣ ጆሮዎቼ ደግሞ ድምፅን መስማት ተጠምተው። አንቺ በዚህ አካሄድሽ ጥፍሮቼ ሊቦጫጭሩ፣ ጥርሶቼ ሊነካክሱ፣ እግሮቼ ደግሞ ሊረጋግጡ ነው ማለትሽ አይቀርም። ስርዓት ይኖርሽ ደፋር። እንደዚህ ነው እንደ ያልኩት። እሰይ እንኳን። እሺ፣ ይልቅ የሚበላ ነገር ካለ አቅርቢልኝ። ከዘፈንክልኝ ጭራሽ አንቺ ስርዓት ይኖርሽ እንጂ ፊት ለፊት ተቀምጠሽ አይኖችሽ እንደዚህ አታስለምኝ። ስርዓት። እሺ በቃ ይቅርታ። እናዘፍንልኝ። እኔ በጣም ደክሞኛል። የመጣሁት ከሆስፒታል ነው።
ይልቅ ምግቡን አምጪ። ፍቅርሽ ቆነጠጠኝ ጉንዳን ነው መሰለኝ ያልከው እንደዚህ ፊትን ጥላ ነው እንዴ? ለማንኛውም እሺ በቃ መጣ። ጤና የላትም ልጅ ኬት እንደመጣው ረስተዋለች። ጭኔ ታጠባለች። ኧረ ችግር የለውም ዝም ብለህ ታጠብ። እውነት ችግር የለውም። ብሩኬ እንዴት ነው ግን ካየሁት በኋላ? ደህና ነው። እንግዲህ ደግሞ ቀስ እያለ ይሻለዋል ብለን አስባለን። እሰይ ተመስገን። ያዝሽ መድብሌ። ምን አይነት ጣጣ እንደመጣብን ብቻ ወይ በጣም አንተም ቅድስቴም ተንገላታችሁ እኮ። ምን ይደረግ እንግዲህ ያለነው እኛ ነን። እንግዲህ እስኪ ጸሎት አድርጊ ሄደ። እሺ እንግዲህ ፈጣሪ ያመጣውን እናደርጋለን። እንጀራ ጨምርም እንዴ? ቆይ ጨምራለሁ። ብታይ ዛሬ አይኖችን ጨፍኝ ሳስበኝ አልኩት። ዛሬም ምላስሽን አልቻልኩትም። ማን ተሸከመዋለ? ሄ ይልቅ ምግቡን ነይና ቢ ካጎረስከኝ ሄዱ ስርዓት ይኑርሽ እንጂ። ይልቅ ፌርማታው ላይ አረፍ ብለሽ ምግቡን ብትበይ ይሻላል። ከምሬ እኮ ነው። አንተም አባወራነቱን ተለማመድ። መጀመሪያ ባርከህ ስጠኝ፣ ከዛ ደግሞ ጉርሰኝ። አባወራነቱ እንኳን ይቆይ፣ ማጉረሱን ይኸው። ትዳር ትፈራለህ እንዴ? አይ ትዳር ምን ያስፈራል? ታዲያ ካላስፈራል ለምን አታገባም? በጊዜ ለኩሉ ሲባል አልሰማሽም? ጊዜው አሁን ሆኖ ቢሆንስ? ያው እንዳመጣጡ ተቀብሎ ማስተናገድ ነው። እሺ እና በቃ አዘፍንልኝ። አንቺ ስርዓት ይኑርሽ እንጂ ምን ጤና የላትም እንዴ ልጅ? የመጣሁት እኮ ከሆስፒታል ነው። ወንድሜ ሆስፒታል አልጋ ላይ ተኝቷል። እሱን እዛ አስተኝተሽ ላንቺ እዚህ ልጽፈት? ሄደ እንዴ ነው የምታስቢው? እሺ በቃ መድብሌ ይቅርታ። ሄደ ስርዓት ይኑርሽ እንጂ ወንድሜ እኮ እዛ ሆስፒታል ተኝቷል እኮ። እኔ እሱ እዛን አስተኝቼ አንቺ ላንቺ ልጽፈን እዚህ? እሺ በቃ ይቅርታ። በቃ አንሹ በቃ ብላ እሺ በቃኝ አንሹ አልኩሽ። እንዲያም ሰልን እኔ ምሳሌ ምንም ያስሮጥሽ ደግሞ ብሬ ጨርሻል። ወይኔ በእግዚአብሔር ምሳሌ ደከመኝ። በቃ አንቺን እንደ ሕፃን ልጅ ሁሌ ሳመጣ እያሯሯጥኩ መምጣት አለብኝ? አዎ ነይ እባክሽ ቀጥይ። እኔ የምልሽ የእኔ ቆንጆ ሊፖፑን አታመጪው? ትምህርት እንዴት ነበር? ቆንጆ ነበር። ቆንጆ ነው። ሁሉንም ራይት በራይት ነው ያገኘሁት። ኧረ እባክሽ። አዎ ደግሞ ሁሉንም ፈተናዬን 10 ከ10 ነው ያገኘሁት። የኔ ቆንጆ አንቺ እኮ ጀግና ነሽ፣ ነፍስ ነገር እኮ ነሽ። አባዬ ጋር እንሄዳለን አይደል? አዎ እንሄዳለን። በዛውም ፈተናሽን ታሳይዋለሽ። ሂጂ ሐኪም ቤት አሳየዋለሁ። አዎ ሲነቃ ታሳይዋለሽ። ሳይው በጣም ደስ ይለዋል። ይነቃል አይደል? ይነቃል የኔ ቆንጆ። ነገ ከነገ ወዲያ ታክሞ ወደ ቤቱ ይመለሳል። እሺ እሺ። ያው አምጪ በቃሽን እባክሽ። ትቢያ ላይ የወደቀን ጭንጋፍ ከትቢያ ላይ አንስቼ አቧራውን አራግፌ ወደ እንቁነት ስቀይረው እኔኑ ዙሮ ሊወጋኝ ካሰበ ከጥቅሻ በፈጠነ ቅጽበት ነው እስትንፋሱን የምነጥቀው። ይኸውልህ እኔ ካሌብ ለስህተትና መንገዴ ላይ ለሚቆም
ለእያንዳንዱ እንቅፋት ርህራሄ የለኝም። ትሰማለህ? ከአንደበቴ የሚወጡ እያንዳንዱ ቃላትን ልብህ ላይ አትማቸው። እሺ አለቃዬ። ለመሆኑ የዛሬው ሚሽን ምን ላይ ደረሰ? በተሳካ ሁኔታ ተጠናቋል። ጥሩ። ማህሌትን ስትከታተላት ነበር። ለመሆኑ ማህሌትን እንድትከታተላት ትዕዛዝ የሰጠ ማን ነው? አለቃ፣ ሁኔታዋ ትንሽ እንድጠራጠር ስላደረገኝ አንተን የሚጎዳ ነገር ታደርጋለች ብዬ ስላሰብኩኝ ነው የተከታተልኳት እኮ። ይቺ ትንኝ ነች እኔን ካሌብን የምትጎዳው? ስጠራጠር ይሄ ጥሬ የሆነ ጥርጣሬ ነው። ሁለተኛ እኔ ፊት እንዳትደግመው። እሺ አለቃዬ። ሌላው ጉዳይ የዝናን ቦታ ለማህሌት ልሰጣት አስቤያለሁ። ይህ ውሳኔ ትንሿን ነገር ያደርጋታል። ተረጋጋ ካሌብ። ራስ ላይ የምትተኩሰውን ጥይት አታቀባብል። ቆይ እኔ የምለው ይሄ ነገር ግን ለምን አይቀርብሽም? ለምን አትተኝ? አትንበቆቅ። እዚህ መቀመጥ የማያባራ ምኞቴ ነው። ደግሞ ከተመኘ ትልቅ ነገር ተመኝ። ምናልባት የተመኘሽው ትልቅ ነገር ህይወትሽን የሚነጥቅሽ መጥፊያሽ ቢሆንስ? በትንሽ ነገር ውስጥ ተንፏቅቅ ማንም እንደተደረግጦ ከሚጨፈልቅ እርካቡን ተወንበሩ ላይ ለመቀመጥ ተመኝተ መሞት የተሻለ ክብር አለ። ይህንን ነው እኔ ከቤት የተማርኩት። ትሰሚኛለሽ ማለት ወደ ተሳሳተ አቅጣጫ እየሄድሽ። ክብርት ብለህ ጥራኝ። ቆይ ስንቴ ነው የምነግርህ? እሺ ክብርት፣ አጉል ምኞት አጉል ቦታ ላይ ይጥልሻል። ለምኞትሽ ግን ጥንቃቄ ብታደርጊ መልካም ነው። እኔ ማህሌት ተቀይሬያለሁ። አሁን ሌላ ሰው ሆኛለሁ። የድሮ ማህሌት መሬት ላይ የወደቀች ወፍ ላባ ነበረች። አሁን ግን ለመብረር ያኮበኮበች ንስር። ይህን ነገር ግን ከኔ ውጭ ሌላ ሰው ካወቀብሽ ምናልባት የካሌብ እጅ መዳፍ ላይ ትወድቂያለሽ። ያኔ ግን እንዳትጨርሰው። አልጨርስም፣ ምክንያቱም መጨረሻውን መገመት ስለማያትሽ። ከኔ ጎን እኔ ጋር ሆነ ካግዘኝ ይከፈልሃል። መልካም ቀን። ተመለስ ታሪ። ይኸውልህ ፈልግሃለሁ። ወደድክም ጠላህም ደግሞ እጄ ላይ አስገባሃለሁ። ምክንያቱም አንተ ለምፈልገው ዓላማ ቢያንስ ጠጠር ትሆነኛለህ። ሰምተኛል? አዎ አለቃዬ። ሀሳብ ካለ ተናገር። አለቃዬ፣ አንተ ያመንክበትን መቀበል ግዴታዬ ነው። ይሄንን እኮ ከመነጋገራችንም በፊት ታውቀዋለህ። ሌላው ደግሞ ከዛሬ በኋላ የሚሰጥህን ሚሽንና ተልዕኮ በብቃት የመፈጸም አቅምህን ካላሻሻልክ እስካሁን ያወራንባቸው ነገሮች በሙሉ ተፈጻሚ ይሆናሉ። አፈጻጸምህን ካላሻሻልክ አንቅሬ እተፋለሁ። እኔ አንቅሬ ተፋው ማለት ደግሞ እትፋቴን አጸዳለሁ ማለት ነው። እሺ አለቃዬ፣ በተቻለኝ አቅም ለማሻሻል ዝግጁ ነኝ። እንደሱ ነው የሚሻለው።
አሁን መሄድ ትችላለህ። ሁሉም ሰው ልኩን ማወቅ አለበት። ፊት የሰጡት ውሻ መልሶ እንክሻ እንዲሉ መሆን የለበትም። የእንጀራ ገመዱን አጥብቆ እንዲይዝ ልጓሙን ጥበቅ ማድረግ ግድ ይላል። አንቺ ሄደን ምንድነው እዚህ ጋር መሰለኝ? ለምንድን ነው ሄደሽ ክፍልሽ ማተኛው? ነቃህ እንዴ? እኔ እኮ ናፕል አድርግ ብዬ ጋደም ማለት ነው። ስነቃ እዚህ ተጠምጥመሽብኛል እንዳረግ። ስርዓት የለሽም እንዴ አንቺ? ታዲያ እንደዚህ እድሉን ሳገኝ ልጠቀም እንጂ አንተ እንደው ግንባር ልክ እንደ ተዋጊ በሬ ነው። ትዕግስት ውስጥ ፈጣሪ እንዴ! አንቺ እንዴት ነው የምታስቢው? አሁን እኮ የምሳሌ መምጫ ሰዓቷ ነው። አሁን እዚህ ጋር አጠገቤ ተጋድመሽ ብታይሽ ምንድነው ልታስብ የምትችለው? ሌላ ሰውስ ቢደርስብን ምንድነው የሚያስበው? ለምንድነው ማትተይኝ እንዴ? ተነሽ ወደዛ። እሺ አሁን የሻረጊቱ የሚለውን ኤደን ሀረጊቱ ብላ ታንቆራቁሩልኛል። ትሰሚኛለሽ? አንቺ መስማት የምትፈልጊውና ማድረግ የምትፈልጊውን ብቻ ሳይሆን ማድረግ ያለብሽ የሰዎችን ፕራይቬሲ መጠበቅ አለብሽ። ይሄ ስርዓት አይደለም፣ ልክ አይደለም። እሺ ክቡርነቱ ይቅርታ። በጣም ተሟዘዝሽ በእውነት። እሺ በቃ ይቅርታ። የጤና አድርግልሽ። አሜን። ለማንኛውም እኔ መሄድ አለብኝ፣ አንድ ጉዳይ አለብኝ። ካሌብን የሚመለከት ጉዳይ ነው አይደለም? ሌላ ጉዳይ ነው። እሺ በቃ ቻው። ቆይ ምንድነው የምታፈጥብኝ እንዴ? ቻፕስቲክ ነክቶ ላስለቅልና የት አለ? ምን ትመስላለች? ቆንጆ የቀይ ዳማ። ማነሽ ሄደን ይህንን መድኃኒት ዳጣ ስትመጣ ለቅድስት ይዛ እንድትሄድ ስጫት እንጂ። እሺ ምሳሌ መጣሽ ነው እናቴ? ትምህርት እንዴት ነበር? እማዬ ፈተናዬን እኮ ደፈንኩኝ። ኧረ እባክሽ። አዎ ይኸውና። ሰየኔ ጀግና። እኔ ምስኪን ደህና ነው። እስካሁን አልተሻለውም። ደህና ነው ምሳሌ። እዚች ጋር ቁጭ በይ። ምሳሌ አጫውቱሽ አባትሽን። አባዬ ዛሬ እኮ ብታይ ፈተናዬን ደፈንኩኝ። ቲቸር ደግሞ አስጨበጨበችልኝ። ደግሞ ዛሬ ስጫወት ነበር፣ ግን አንተ ስለሌለ ዳብሮኝ ነበር። ከአንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው። አየሻት አይደለም ምሳሌ? አባቷን ስታይ እንዴት አንጀት እንደምትበላ።
አዎ ወሬዋ ሁሉ ስለሱ ነው። አባቴ ቢድን ኤድና ሞሊ ወስደኝ ነበር። እሱ ቢኖር ኖሮ ፈተናዬን ያይልኝ ነበር። በቃ ወሬዋ በሙሉ እንዳለ ስለሱ ብቻ ነው የምታወራው። አይፈረድባት። እንደ አባትና እንደ ልጅ ሳይሆን እንደ ታላቅና እንደ ታናሽ ነበር። አዎ ቅድስትዬ፣ እንደዚህ መላመድ እንደዚህ ተላምደሽ መለያየት በጣም ነው የሚከብደው። በነገራችን ላይ የፈተና ውጤቷ ደግሞ በጣም አሪፍ ነው። እሱንማ እኮ ልክ ስትገቡ ቅፍ አድርጋኝ በጆሮዬ በሹሽኩ ተነገረች። ወረቀቱን ማውጣት አሳየች። ወይኔ እኔ ሳላይ ሽልማት ብሸልማት ደስ ይለኛል። ምን ልሸልማት? ለምን የሆነ ትንሽዬ የሆነ በቃ ለአሻንጉሊት አትገዥላትም? እሺ ደስ ይለኛል። ያው እኔ ከዚህ ስለማልወጣ አንቺ ገዝተሽ ትሰጪኛለሽ። ጣጣ የለውም ቅድስትዬ፣ ያልሽውን እገዛላታለሁ። ደግሞ ቅድስትዬ ከአባቷ ጋር ብቻ ሳይሆን ከአንቺ ጋር ያላትን ፍቅር ቀላል አይደለም። እሱስ ልክ ነሽ። እንዴት እንደምሳሳላት እኮ ሁላችንም እንሳሳላታለን። እንዴት ነህ? ነው ምንድን ነው አጣሪ የጠራኸኝ? ምን ተፈጠረ? መድብል፣ አንድ አስቸኳይ ጉዳይ ገጥሞኛል። ምንድን ነው እሱ? ካሌብ ያለበትን አወቀ እንዴ? ጉዳዩ ከኔ ጋር የሚያያዝ አይደለም። ታዲያ ምንድን ነው እሱ? ምን ገጠመ? በጉልበተኞች የተበደለ አንድ ወዳጅ ፍትህ ያስፈልገዋል። አካብ ማን የበደለው? መድብል፣ ማንነታቸው ትንሽ አጠራጣሪ ነው፣ ግን ልጁ ሲነግረኝና ስከታተላቸው የካሌብ እጅ እንዳለበት ጠርጥሬያለሁ። ምንድን ነው የተፈጠረው? ይኸውልህ መድብል፣ ልጁ ከክፍለ ሀገር የከበሩ ማዕድናትን ማለቴ ትንሽ ዮፓን ለመሸጥ ይዞ መጥቶ ነበር። እና ሸመጠጡት? ሸመጠጡት ብቻ እንዴ፣ ረግጠው ደብድበው መሬት ላይ ወድቆ ነው ያገኘሁት። ብታይ ልጁ በጣም ነበር የሚያሳዝነው። ይኸውልህ መድብል፣ ሰዎቹ እነዚህ ናቸው። ለጊዜው እኔ ጋር እንዲያርፍ አድርጌያለሁ። ጥሩ አድርገሃል። ይህንን ጉዳይ በደንብ እንከታተለዋለን። አካባቢ ፕሊስ፣ አንተም ጥንቃቄ አድርግ። ስለዚህ ጉዳይ መረጃ በደንብ እንለዋወጥ። አሁን ወደ ብሩክ መሄድ አለብኝ። እሺ መድብል፣ ግን ይኸውልህ ስልክ ስለምቀያየር እኔ ራሴ እደውልልሃለሁ። እና ደግሞ ብሩክ ያለበት ሁኔታ እንዴት ነው? አይ ብዙም አልተሻለውም፣ አሞታል። ይኸውልህ መድብል፣ መበርታት አለባችሁ። አስፈላጊም ከሆነ የባህል ሕክምና ላይ ቼክ ማድረግ ጥሩ ነው። እኔ የማውቃቸው ሰዎች ስላሉ እነሱን ለማናገር እሞክራለሁ። የባህል ሐኪም ጥሩ ነው እንዴ? አዎ፣ ለእንደዚህ አይነት ነገር የተሻለ መፍትሄ ያላቸው። አይ ሐኪሞቹማ ውጭ ሀገር ሄዶ ይታከም ነበር ያሉት። ያው እንደምታውቀው ያለን ገንዘብ ትንሽ ነው። በሰርጉ ሁሉን ነገር ጨርሰነዋል። ግድ የለም መድብል፣ ከጎን ነኝ። የቻልነውን ነገር ሁሉ እናደርጋለን። መበርታት አለባችሁ፣ በተለይ ደግሞ አንተ። እሺ በቃ አንተም ሰዎች እንዳያዩ ሂድ። ሰዎች እንዳያገኙ ራስን ጠብቅ። ብታይ እኮ ዳጣ ወንድም በጣም ነበር የምትፈልገው። ብታይ ዳጣ ወንድም ወልድልሻለሁ ብዬ ቃል የገባሁላት ቀን የነበራትን ደስታ ብታዩ። እንዴ ቅድስትዬ፣ እና መች ቀርልሻል? ትወልጂላታለሽ። ያድርግልን እሱ በህይወት ተርፎ ለዛ ያደርሰን። ትደርሳላችሁ ቅድስትዬ። ደግሞ እንደዚህ መሆን የለብሽ፣ መበርታት አለብሽ። ወይኔ እኔ ነገር ያንንም ይህንንም እያወራው የመጣሁበትን ጉዳይ ረሳው። መድብል ይልኩልሻል። ወይ አገኘው እንዴ? ዳጣዬ፣ ሰው በሚያስፈልገን ሰዓት ከጎናችን ስለሆንሽ በጣም ነው የማመሰግነው። እሺ ምስጋና ለባዳ ነው። እሺ ቅድስትዬ፣ ምን አድርጌላችሁ ነው የምታመሰግኑ? እናንተ እኮ ለእኔ የሆናችሁልኝ በምንም ሚዛን እኮ አይመዘንም። እናንተ እኮ ቤተሰቦቼ ናችሁ ቅድስትዬ። ዳጣዬ፣
እንደ ባዳ አድርጌሽ እኮ አይደለም። ብዙ ነገር እኮ ነው ያደረግሽልን። ምሳሌን ወደ ትምህርት ቤት ታደርሽልናለሽ። በዛ ላይ እነዚህም እየመጣሽ ትጠይቂናለሽ። ለሱ ነው ያመሰገንኩሽ እንጂማ ቤተሰብነቱ መሽቀረና። ይልቅ እሱን ታዩና ምን አዲስ ነገር አለ? ዶክተሯ ምን አለች? ለውጥ አለው እንዴ? ተመስገን። አተነፋፈሱ ላይ ትንሽ ለውጥ አለው ብላለች። ምናልባትም እስከ ነገ ደግሞ ይነቃል ብላናለች። ቆይ ምን አይነት መርዝ ቢሆን ነው ይሄን ሁሉ ቀን ሳይነቃ የቆየው? ቅድስትዬ ተይ፣ አሁን ለጊዜው እንደዚህ አታስቢ። በቃ ቅድስትዬ አሁን ምሳሌን አምጫትና ትንሽ አቅፈሻት በቃ ይዣት ልሄድ ወደ ቤት። እሺ ብታይ እኮ አባዬ ቅድስትን ቤት አትመጣም። ቤት እኮ ሁለታችሁም የላችሁ። እኔ ደግሞ ሁለታችሁም ከሌላችሁ ይደብረኛል። ምሳሌዬ፣ አቤት። ትምህርትሽን በደንብ አጥኚ እሺ? እሺ። እኔም አባትሽም እንመጣለን። እሺ? እሺ። አባዬ ግን ደህና ነው አይደል? አዎ ተሽሎታል። አሁን በደንብ ደህና ነው። እሺ? እሺ። ደግሞ እንዳታስቸግሪ ምግብ በስነ ስርዓት ብዬ። እሺ? እሺ። በቃ ነው የኔ ቆንጆ እንሂድ። እሺ? ምግብ እንዳታስቸግር እሺ? ዳጣ አደራ አደራ ቢያት ለሄደ ችግር የለውም ቅድስትዬ። እንዴ እሺ በቃ ቻው እናቴ። ቻው በቃ አይዟችሁ። ካሌብ ከዚህ ወንጀል ጀርባ እጁ ካለበት ከተሰማራባቸው ወንጀሎች መሃል ይህ የሀገር ሀብት ዘረፋ አንዱ መሆኑን አይቀርም። ስለዚህ አጥንቱ ድረስ ሰርስሬ አበስብሼ ልጥለው ግድ ነው። ምን ፈልገው ነው አባቴ? ካርድ ጠፍቶብኝ እንኳን። ቆይ እኔ ላሳይሽ። በዛ በኩል ነው አባቴ። ተባረክ። አሜን። ብሩክኝ ካርድ ይስጥሽ። አሜን። እግዚአብሔር ይስጥሽ። ተመረቂ። አሜን አባቴ። ካርድ ይስጥሽ። አሜን። በጣም ካርድ ይስጥሽ። ምንሽ ታሞብሽ ነው? ባለቤቴ ነው የታመመው። እግዚአብሔር ይማርልሽ። አሜን። ገብረ መንፈስ ቅዱስ ይሁንለት። አሜን አባቴ። ያስተካክልልሽ። እንዳፎት ያደርግልኝ አባቴ። አሜን። እግዚአብሔር ይድንልሻል፣ አታስቢ። በቃ አባባ እሷን አናግሯት። እግዚአብሔር ይማሮት። እሺ